የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 8 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሰኔ 8 ቀን 2358 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ በኢህአፓ ስም አይነገድም በሚል ርዕስ ግንቦት 13 ቀን ከኢህአፓ የተሰጠውን ጋዜጣዊ መግለጫ በድጋሚ እናሰማለን። በማስከተልም አንጃ ምንድነው በሚል ርዕስ ቀደም ሲል አቅርበነው የነበረውን ጽሑፍ አሰምተን የዛሬ የጠቅላላ ዝግጅታችን ፍጻሜ ይሆናል። ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ ጋዜጣዊ መግለጫ። ግንቦት 13 ቀን 2018 ዓመተ ምህረት በኢህአፓ ስም አይነገድም። በቅርቡ 54ኛ የምስረታ በዓሉን ያከበረው ኢህአፓ ይዟቸው የተነሳው መሰረታዊ ጥያቄዎች ምላሽ ባለማግኘታቸው አገር እስከዛሬ በሁለንተናዊ ቀውስ እንደታመሰች ትገኛለች። በጊዜው ከተነሱት መሰረታዊ ጥያቄዎች በተለይ መሬት ላራሹ፣ ጊዜያዊ ህዝባዊ መንግስት፣ ዴሞክራሲ ያለ ገደብ ወይም ሁሉን አሳታፊ የሽግግር መንግስት መቋቋም አገር ወደ ህዝባዊ ዴሞክራሲያዊ ስርዓት የምትሸጋገርበትን በር የሚከፍት አማራጭ የሌለው መፍትሄ ነበር። ሆኖም ህዝብ በበቂ ባልተደራጀበትና መሪ ድርጅቱም የሚፈለገውን አቅም ገና ባለመገንባቱ አብዮቱ በታጠቀ ወታደር ተነጠቀ። ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል የምርጥ መኮንኖች አገዛዝ እጅም ወደቀች። ስዩመ እግዚአብሔር እንጂ ህዝባዊ መንግስት፣ ዴሞክራሲያዊ መንግስት የሚለው ጽንሰ ሐሳብ ገና ባዕድ በሆነባት ኢትዮጵያ ውስጥ መሆኑ በራሱ የትግል ጉዞውን ውስብስብ የሚያደርግ ከመሆኑ በተጨማሪ ፍጹም አምባገነን የሆነው ወታደራዊ አገዛዝ እንኳንስ ኢህአፓን መሰል የህዝባዊ መንግስት ጥያቄ ይዞ ለተነሳ ተራማጅ ኃይል ቀርቶ አሰራሩን በሚጠይቅ ማንኛውም ዜጋ ላይ ግብረ አመጽን መልሱ አደረገ። እንዲያም ሆኖ ኢህአፓ የህዝብን ብሶት ያስተጋባ ከህዝብ አብራክ የወጣ ድርጅት ነውና የወታደሩ ፋሽስታዊ እመቃ ከተነሳበት ዓላማ ፈቀቅ ሳያደርገው ህዝብን ከማንቃትና ማደራጀት ታግሎ ከማታገል አልገታውም። ሆኖም ከውጭ ጠላት ይልቅ ከውስጥ የተነሳው ጉዳቱ ሁሌም የከፋ ነውና የደርጉ እመቃ እየተባባሰ የህይወት መስዋዕትነቱም እየጨመረ ሲመጣ በጊዜው ከነበሩት የድርጅቱ ከፍተኛ አመራር ኮሚቴ አባላት መካከል ሁለቱ ብርሃነ መስቀል ረዳና ጌታቸው ማሩ ወይም በወቅቱ ሐና አለ በመባል የተጋለጡት አፈንግጠው የድርጅቱን ደንብ ጥሰው የውይይት በር በመዝጋት ቡድን ፈጥረው
በመንቀሳቀስ በድርጅቱ ላይ ከፍተኛ ክህደትን ፈጽመዋል። የአንጃው ተከታዮች የወታደራዊ አገዛዝ መሳሪያና ካድሬ በመሆን የድርጅቱን ምስጢር መዋቅሩንና አባላቱን ለደርግ አሳልፎ በመስጠት ኢህአፓ ላይ ይፋ ጦርነት አውጆ አባላቱን የማጥፋት ዘመቻ ላይ ለነበረው ደርግ ያልነበረውን ጉልበት ሰጠው። በዚህም የድርጅቱ አመራር አባላት ብዙዎቹ ተሰውተዋል። በብዙ ሺህ የሚገመቱ አባላትና ደጋፊዎች መስዋዕት ሆነዋል። በየመንገዱ በየድልድዩ ስር ወላጆቻቸው በር ተጥለው በጅምላ ተቀብረዋል። የደርጉ ፋሽስታዊ አገዛዝ የአንጃውን ጥቆማ ተጠቅሞ በቤት ለቤት አሰሳ በገፍ አስሯል፣ አሰቃይቷል፣ ፈጅቷል። ለአንጋቾቹ በሰጠው እንዳሻ የመግደል ፈቃድ ጋር ተደምሮ ይህ የመጀመሪያው አንጃ አሳልፎ የሰጠው መረጃ ወታደራዊ ጁንታው ድርጅቱ ላይ ላደረሰው ጉዳት መሳሪያ ሆኖ አገልግሏል። ይህ ከ1969 ዓመቱ አንጃ ድርጅቱ እንዲዳከም በማድረግ የደርግ አገዛዝ ስልጣን ላይ እንዲቆይ ትልቅ ሚና ተጫውቷል። ይህን የትላንቱን የአንጃ ጥፋት የምናነሳበት ምክንያት ለዛሬ አስተምህሮት አለው በሚል ነው። በኢትዮጵያ ሕዝባዊ አብዮታዊ ሰራዊት ኢህአሰ ተከስቶ ስለነበረ የሰራዊቱ አንጃ ለሌላ አጋጣሚ አሳልፈን እንደ አውሮፓውያኑ ዘመን አቆጣጠር በ2007 ዓመተ ምህረት የወያኔን አፊዳቪት ፈርመን ወደ አገር እንግባ ስላለውና ብዙሃን አባላቱ ውድቅ ሲያደርጉበት ከድርጅቱ ስላፈነገጠው የነ መርሻ ዮሴፍ አንጃ ከመግባታችን በፊት በመጀመሪያ አንጃ ምንድነው የሚለውን ግልጽ ለማድረግ እንሞክር። አንጃ ማለት በአንድ የፖለቲካ ድርጅት ውስጥ የተወሰኑ ግለሰቦች የሚያቀርቡት ሐሳብ በብዙሃኑ አባላት ተቀባይነት በሚያጣበት ወቅት በቡድን ተደራጅቶ ህገወጥ በሆነ መንገድ የግልን ፍላጎት ለማሳካት ብቻ ሲመች በግላጭ በአብዛኛው ግን የድርጅትን ውስጣዊ ደንብና ህግን በጣሰ መልክ ሚስጥራዊ በሆነ ሁኔታ የሚንቀሳቀስ ነው። እንዲሁም ስውር ዓላማውን ስኬታማ ለማድረግ የሚጥር ይህን ደባውን ያደናቀፉብኛል ብሎ በሚገምታቸው የድርጅት አመራር አባላት ላይ በእውነት ያልተመረኮዘ ጥላቻን በመንዛት የበላይነትን ለመያዝ የሚጥር ግልጽ በሆነና የብዙሃን ውሳኔ ለመገዛትና ለመመራት ፍላጎትም የሌለው ነው። በተጨማሪም የጸረ ዴሞክራሲያዊነት እና የፈሪነት ጠባይ የሚጠናወተው ጨለምተኝነትና ተስፋ መቁረጥን በማስፋፋት የኋላ ኋላ በወቅቱ ላለው ወይም ለሚኖረው አገዛዝ ራሱንም ሆነ ህዝብን ተገዢ በማድረግ በአጠቃላይ የህዝብንና በተለይ የአገር ወዳዱን የትግል መንፈስ እንዲሁም ቆራጥነትን ለማኮላሸት የሚጥርና የሚንቀሳቀስ ቡድን ማለት ነው። ይህ ከ11 ዓመት በፊት የወያኔን አፊዳቪት ፈርመን ወደ አገር እንግባ በሚል ከኢህአፓ ያፈነገጠ አንጃ በአውሮፓውያን አቆጣጠር በ2018 ዓመተ ምህረት የኦህዴዱ ኮሎኔል ወደ ስልጣን ሲመጣ ገና ዛሬ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘው ብሎ ያሽቃበጠው አዛውንት የተመራው አንጃ በወያኔ ያጣውን በርጩማ በብልጽግና ኦህዴድ አገኛለሁ በሚል ቀቢጸ ተስፋ ያላንዳች ቅድመ ሁኔታ አገር መግባቱ ይታወሳል። ይህ የድርጅቱን ስም ሰርቆ በማወናበድ ላይ ያለው አንጃ ከኦሮሞማው አገዛዝ የተመኘውን አንዳችም በርጩማ አላገኘም። እንዲያም ሆኖ ትግሉን በጽናት የቀጠለውን ዋናውን ኢህአፓ ተደማጭነት ያሳጣል በሚል ስሌት በነጻ ሊጭነው ለፈለገው አብይ አህመድ እንደ ህዳር አህያ በነጻ እያገለገለ ይገኛል። የብዙ ሺህ የኢህአፓ ሰማዕትን ደም ረግጦ በድርጅታቸው ስም ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኦርቶዶክስ ለሆነው የኦሮሞማው ዘረኛ አገዛዝ ተለጣፊ ሆኖ ማገልገልን መርጧል። ዋናውና ህጋዊው ኢህአፓ ስለዚሁ አገር ውስጥ በስሙ በማወናበድ ላይ ስላለው አንጃና ያገዛዙ ደባ በሚመለከት በጊዜው በልሳኑ ካሰፈረው ለመጥቀስ አዲሶቹ ባለስልጣናት ኢህአፓንን የሚሉ ህገወጥ ግለሰቦችን ወደ አዲስ አበባ ጋብዘው አቀባበል ሊያደርጉላቸውና በድርጅቱ ስምም ሊያንቀሳቀሷቸው ያቀዱ መሆኑን ለማወቅ ተችሏል። እነዚህ ግለሰቦች ኢህአፓን ከድተው ከሄዱ 10 ዓመታት አስቆጥረዋል። በአሁኑ ጊዜ
እነዚህን ግለሰቦች ጠርቶ መስተንግዶ መስጠት እነመለስ ዜናዊ ስልጣን ሲይዙ እንደተደረገው ሁሉ አስመሳዮችን በኢህአፓ ስም ለማንቀሳቀስ የሚደረግ ከንቱ ጥረት መሆኑን ሕዝብ ሁሉ አውቆ ይህን ተንኮልና ሴራ ውድቅ እንዲያደርገው እንጠይቃለን። ኢህአፓን ማግለልና ማጥፋት የሻዕቢያ የወያኔ የግንጠላ ኃይሎችና የጸረ ኢትዮጵያ ባዕዳን ተልእኮ ሆኖ ለረጅም ዓመታት መቆየቱን የማያውቅ የለም ማለትም እንፈልጋለን። የጥቅሱ መጨረሻ ብዙ ሺዎች የተሰውለትን የድርጅቱን ቃል ኪዳን አፍርሶ ለአምባገነን ያጎነበሰው እምነቱን አፍርሶ ለሰይጣን ወይም ለንዋይ ካደረው ብዙም አይለይም። በአውሮፓውያኑ ዘመን አቆጣጠር 2007 የተከሰተው አንጃ ቀደም ሲል ከተከሰቱት በባህሪው ልዩ የሚያደርገው የድርጅቱን ስም ሰርቆ በተቃዋሚ ስም የሰው በላው ኮሎኔል አጃቢና የስልጣን ዕድሜ ማራዘሚያ ማድረጉ ነው። ይህ ሀገር ውስጥ በኢህአፓ ስም እያወናበደ ያለው አንጃ በአማራው ስም በፋኖ አርበኞች ስም እያወናበዱ ካሉት ህሊና ቢሶች የተለየ አይደለም። የህልውና ትግሉን ከካህዲ አንጃዎችን ጠብቅ። ኢትዮጵያዊነት ያቸንፋል። ዛሬ ለቆጠኞች የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ ለቀይ ተፋላሚ ቀድሞም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየን። አንጃ ምንድን ነው? አንጃ ምንድነው የሚል ጥያቄ ዛሬም በድጋሚ ቢነሳ ተገቢነቱም ሆነ ወቅታዊነቱ አጠያቂ ሊሆን አይችልም። በተለይ ከ40 ዓመታት በላይ በትግል ጸንተው በትግል ለኖሩት የኢሃፓ አባላትና ደጋፊዎች የዚህ ጥያቄ አስፈላጊነት ጎላ ብሎ ይሰማቸዋል። ያለፉት 40 ዓመታት በአንጀኞች የደረሰብንን ጥቃትና ጉዳት እንዲሁም ተመክሯችንና ፈተናዎቻችንን ወደ ኋላ መለስ ብለን እንድንቃኛቸው ይረዳናል። የዛሬውንም ተጨባጭ ሁኔታ ከትናንትናው ጋር ማገናዘብና ማመሳከር የምንችልበት ፍንጭም ይሰጠናል። የዛሬውን ከትናንትናው የነገውን ደግሞ ከዛሬው ገጠመኛችን እያመሳከርንና እያገናዘብን ከተጓዝን በነገው ጉዟችን ላይ ሊጋረጡብን የሚችሉ አደጋዎችን ለመቀነስ ያስችለናልና ነው። አንጀኝነት በተለያዩ የዓለማችን አገራት በትግል በተነሱ የፖለቲካ ድርጅቶች መፈጠር የነበረና ያለ ነው። በእኛው ድርጅት ኢህአፓም ውስጥ በተደጋጋሚ ታይቷል። የኛውም ሆነ የሌሎች አገራት ተመክሮ የሚያረጋግጠው ነገር ቢኖር የአንጀኞች መፈጠርን ማስወገድ የማይቻል መሆኑን ነው። አንጀኞች የሚያደርሱትን ጉዳት ግን መቀነስ ይቻላል። አንጃ ምንድን ነው ለሚለው ጥያቄ ምላሹ አንጃ በአንድ ዴሞክራሲያዊ በሆነ የፖለቲካ ድርጅት ውስጥ ከእናት ድርጅታቸው የተለየ የፖለቲካ መስመር ይዘው ለሚወጡ አናሳ ቡድኖች የተሰጠ ስያሜ ነው። አንጀኞች በአብዛኛው በህቡዕ የራሳቸውን ተጓዳኞችና አጋሮች ይቀርባሉ፣ ይመለምላሉ። ከዚያም ምቹ ያሉት ወቅት ሲፈጠር እናት ድርጅታቸው የሚከተለውን የፖለቲካ መስመር ተጻረው ይሰለፋሉ። ዴሞክራሲያዊ አሰራሮችን ይሸረሽራሉ። የእናት ድርጅታቸውን የውስጥ የመተዳደሪያ ህገ ደንብ ይጥሳሉ። በትግል ታክቲክና ስትራቴጂዎች ላይም ተቃርኖዎቻቸውን ያሰማሉ።
የእናት ድርጅታቸው ድርጅታዊ ጥንካሬ እንዲላላ ዲሲፕሊኖቹን ይቦረብራሉ፣ ያዝላሉ። ድርጅታዊ ምስጢሮችንም ገሃድ ያወጧቸዋል። ለጠላት አሳልፎ እስከ መስጠትና መደራደሪያ እስከ ማድረግ ድረስ ዘልቀው ይጓዛሉ። አሉባልታዎችን በድርጅት ውስጥ መንዛት የአንጀኞች ዋነኛ መበተኛ መሳሪያቸው ነው። እናት ድርጅታቸው ጠንካራ አመራሮችና አባላት ላይ የስብ ማጥፋት ዘመቻ ይከፍታሉ። የሚረጯቸው የፈጠራ ውንጀላዎች መስመር የሳቱ ይሆናሉ። አንጀኞች በአብዛኛው የውጭ ተልእኮ ተሸካሚዎች ናቸው። የባዕዳንና የጠላት ተልእኮ አስፈጻሚዎችም ይሆናሉ። በዚህም የወዳጅና ጠላት አፈረጃጀጃቸው የተዛባና ከተጨባጩም ሁኔታ ያፈነገጠና የተጣረሰ ይሆናል። በመሆኑም የእናት ድርጅታቸውን ጠላት ወዳጃቸው ያደርጋሉ። በሌላ በኩል የእናት ድርጅታቸውን ወዳጅ ጠላት አድርገው ይፈርጃሉ። በአንጀኞች አንጀኞች ሐሳባቸውን ለብዙሃን አቅርበው ማሳመን የሚሳናቸው መስመሮቻቸው እርስ በርሳቸው የተምታቱ ስለሚሆኑ ነው። አንጀኞች አሉን የሚሏቸው ቅሬታዎችና ችግሮች የሚሏቸው ከተጨባጭ ሁኔታውና ከመርህ ጋር የማይጣጣሙ ስለሚሆኑ በመድረክ ላይ ብዙሃኑን ማሳመን ሲሳናቸው በኃይል ለመጫን ይሞክራሉ። በዚህም አንጀኞችን ጸረ ዴሞክራሲና አፍራሽ ኃይል ያስብላቸዋል። ከዚህ ላይ አንድ ሊሰመርበት የሚገባ አብይ ጉዳይ ማንሳት የግድ ይሆናል። ይኸውም በዲሞክራሲያዊ የፖለቲካ ድርጅት ውስጥ የተለየ ሐሳብ ማንሳት፣ መጠየቅ፣ የተለየ ሐሳብ ማንሸራሸር ወዘተ አንጃ ሊያስብል የማይችል መሆኑን ነው። ሐሳብን በነጻነት ማንሸራሸር የአንድ ዴሞክራሲያዊ የሆነ ድርጅት መርህና ባህል ነውና የኢህአፓም መገለጫ ባህሪው ይኸው ድርጅታዊ ዴሞክራሲያዊነቱና ባህሉ ለማንም የተገደበ አለመሆኑ ነው። ስለ አንጀኞች አነሳስ መገለጫ ባህሪዎቻቸውና የሚመርጧቸውን ምቹ ወቅቶች በተጨባጭ ማስረጃዎች እያስደገፉ በማቅረብ ትምህርታዊነቱን ለማሳየት ከሌሎች አገራት አንጀኞች ይልቅ የአገራችን የኢህአፓን ተመክሮ መጠቀሙ የበለጠ አስተማሪነቱ የጎላ ይሆናል። አንጀኞች የወዳጅና ጠላት ፍረጃቸው የተምታታና የተዛባ የመሆኑ ምስጢር በኢህአፓ በተለያዩ ወቅቶች በተነሱ አንጀኞች በተጨባጭ የታየባቸው መሆኑ የሚያረጋግጡ ማስረጃዎችን ማቅረብ ይቻላል። የ1969 ዓመተ ምህረት ቀደምት የኢህአፓ አንጀኞች ከወታደራዊው ደርግ ጋር ከምንታገል ከውስጥ ገብተን ቀርጸንና አስተካክለን መለወጥ እንችላለን ከሚል አቋም በመነሳት ፋሽስት አትበሉት፣ ጊዜያዊ የሽግግር መንግስት አያስፈልግም፣ ደርግን በከተማ ትጥቅ ትግል መፋለም ለምን አስፈለገ የሚሉ የመስመር ልዩነቶችን አንስተው ነበር። እነዚህ ጥያቄዎች ቀጥተኛ መልእክታቸው ወታደራዊው ደርግ የሚታገሉት ጠላት ሳይሆን የሚደራደሩትና የሚግባቡት ወዳጅ ነው ከሚል ድምዳሜ የሚያደርስ መሆኑ የሚያከራክር አይደለም። ተጨባጭ የወቅቱ ሁኔታ ያረጋገጠው ነገር ቢኖር ጥያቄዎቹ የወቅቱን ተጨባጭ ሁኔታዎች ያልዳሰሱና ያልተመለከቱ መሆናቸውን ነበር። ወታደራዊውን ደርግ ፋሽስት ያስባሉት የፈጸማቸው ተግባራቶቹ ከፋሽዝም መመሳሰላቸው እንጂ የተለየ ምክንያት አልነበረም። መንግስቱ ኃይለ ማርያም ከጀርመኑ ሂትለር፣ ከኢጣሊያው ሙሶሊኒ፣ ከስፔኑ ፍራንኮ ወይም ከኢንዶኔዥያው ሱሃርቶ የተለየ ተግባር በስልጣን ዘመኑ አላደረገም። ዶክተር ሎረንስ ብሩት የዓለማችን ፋሽስት መሪዎች ባህሪ ከገመገሙ በኋላ ባለ 14 የባህሪ መግለጫዎችን ዘርዝረዋል። መንግስቱን ከነዚህ ባህሪያት ተግባራት ጋር አያይዞ መገምገም ይቻላል። ጊዜያዊ የሽግግር ህዝባዊ መንግስት ያስፈለገበት ዋነኛው ምክንያት የዴሞክራሲያዊ ስርዓት ምስረታን ሽግግርን እውን ለማድረግ በጊዜያዊ ህዝባዊ መንግስት ውስጥ ማለፍ የግድ በመሆኑ ብቻ ነበር። የዚህን ጥያቄ አስፈላጊነት የዛሬውም የአገራችን ተጨባጭ ሁኔታዎች ወቅታዊና ተገቢ መሆኑን መካድ አይቻልም። የከተማ ትጥቅ ትግልን በተመለከተ ከየካቲት 1966 ዓ.ም እስከ መስከረም 1969 ዓ.ም ድረስ የኢህአፓ ትግል ፍጹም ሰላማዊና
ዴሞክራሲያዊ እንደነበር ታሪካዊ ማስረጃዎች ያረጋግጣሉ። የኢህአፓ አባላትና ደጋፊዎች በጅምላ እየተገደሉ፣ በጅምላ እየታሰሩ፣ አሰቃቂና ኢሰብአዊ ስቃይ እየተፈጸመባቸውና እየደረሰባቸው ከ2 ዓመታት በላይ በሰላማዊ መንገድ ታግለዋል። መስከረም 2 ቀን 1969 ዓ.ም የነጻ እርምጃ አዋጅን ደርግ በኢህአፓ ላይ አወጀ። ይህ አዋጅ የደህንነትና የቀበሌ ታጣቂዎች ማንኛውንም በኢህአፓ አባልነት የሚጠረጠር ዜጋን በተገኘበት መግደል የሚያስችል መብትን የሰጠ ነበር። ከዚህ በኋላ የሰው ልጅ ሕይወት በማንም የማይነካ የተፈጥሮ መብት መሆኑን በውል ያጤኑት የኢህአፓ አባላትና ደጋፊዎች ራስን ከጥቃት የመከላከል መብታቸውን መጠቀም እንዳለባቸው ከውሳኔ ደርሰዋል። የራስን ሕይወት ከጥቃት መከላከል ደግሞ መብትም ተገቢ እርምጃም ነበር። በእርግጥ በአፈጻጸም ላይ መጠነኛ ስህተት መፈጸሙን ፓርቲው በገሃድ ራሱን በግል ሂስ ያረመበት መሆኑም አይካድም። የዚያን ዘመን አንጀኞች ጥያቄ ከተጨባጭ እውነታው ጋር የተጋጨና የተጻረረ መሆኑን መረዳት የተቻለው ብዙም ሳይቆይ ወዲያው ነበር። አንጀኞች እንደራደረው እንጂ አንታገለው ያሉት ደርግ እንኳንስ ለነሱ ከነሱ በፊት ቀድመው እንደራደረውና እንወዳጀው ባዮቹ እነ መኢሶን፣ ወዝሊግ፣ ኢጫት ወዘተ ጋር እንኳን ተደራዳሪና ተግባቢ እንዳልሆነ በቅጣት ሰይፉን መዞ አሳይቷቸዋል። በሰራዊቱ ውስጥ የተነሱት አንጀኞችም የኢህአፓን ጠላት ወዳጅ አድርገው አልተሞዳሞዱም፣ አልተወዳጁም ብሎ መከራከር እንዳይቻል ማስረጃዎች ህልው ሆነው ያረጋግጣሉ። የትናንቱ ኢህዴን የዛሬው ብአዴን ከወያኔ ጋር ያደረገው ውድጅትና ጥምረት ሕያው ምስክር ነው። ስለዚህ አንጀኞች የእናት ድርጅታቸው ጠላት ወዳጃቸው፣ ወዳጁ ደግሞ ጠላታቸው እንደሚሆን ከኛው አገር የኢህአፓ አንጀኞች የተሻለ ማረጋገጫ የለም። ከዚህ መሰረታዊ ባህሪያቸው በመነሳት የኢህአሰ ቀደምት አንጀኞች ከወያኔ ጋር የፈጠሩት ጉድኝትና መተቃቀፍ የቱን ያህል አሳፋሪና ጸረ ኢትዮጵያ የመሆኑ ጉዳይ ዛሬ ለውይይትና ድርድር የሚቀርብ ጉዳይ ሊሆን አይችልም። አሁን በቅርብ የተነሱት ዘመናዊ አንጀኞች ድንገት ተነስተው ካለማወቅ ወይም ካለመረዳት የፍርሻ ተግባር ጀመሩ ማለት አሳማኝ ምክንያት ሊሆን እንደማይችል ጠቋሚ ማስረጃዎች አሉ። ቀደምት አንጀኞችና ዘመናዊዎቹ አንጃዎች መካከል የጠነከረ ትስስር አላቸው። ቀደምት ለሚባሉት አንጀኞች ወያኔ በሩን ከፍቶላቸዋል። በቤተሰብ ጥያቄ፣ በጉብኝት፣ በኢንቨስተርነት፣ በሙያ ተቀጣሪነት፣ በሰላይነት ወዘተ ወደ አገር ይገባሉ፣ ከአገርም ይወጣሉ። ከወያኔ ጋር የጋራ አጀንዳ አላቸው። የኢህአፓን እንቅስቃሴ በአገር ውስጥ መከታተል፣ መረጃ መለዋወጥ፣ ከተቻለም የጋራ ጥቃት መክፈት ናቸው። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ሞገድ አፈናና ጃም ማድረግ ተግባር በቀደምት የኢህአፓ አንጃ እንደተፈጸመ ስንቶቹ ይረዱት ይሆን? በኢህአፓ ኢህአሰ ላይ ታሪክ መሰል አጉዳፊ ተግባርን መጻፍ የተጠናወታቸው ጸሐፊነን ባዮች ከጽሑፋቸው ጀርባ ወያኔ አለ፣ ብአዴን አለ። እነዚህን አጸያፊ ጽሑፎች የኢህአፓ አባላት ማንበብ ብቻ ሳይሆን ያዘገጃጀት ሂደታቸውን፣ አማካሪዎቻቸውንና የአርታኢ አጋሮቻቸው እነማን እንደሆኑ ከበቂ በላይ የተሰባሰበ ማስረጃዎች አሏቸው። የአስማማው ኃይሉ የኢህአሰ ታሪክ ለሚለው መጽሐፍ የብአዴን አመራር አባላት ከጀርባው ነበሩ። ብአዴኖች የመጽሐፉ አርታኢዎች እና አማካሪዎች እንዲሁም ጎትጓቾች ነበሩ። የካህሳይ የአሲምባ ፍቅር በህወሓቶች ድጋፍ አማካሪነትና አርታኢነትም ለመሰራቱ ከበቂ በላይ ማስረጃዎች አሉን። በአሲምባ ፍቅር መጽሐፍ ዋነኛ አርታኢ አማካሪ የህወሓቱ አዲስ ዓለም ባሌማ መሆኑን ካህሳይም አይክደንም። የህይወት ተፈራ ታወር ኢን ዘ ስካይ ከመጽሐፉ መጻፊያ ቋንቋ ምርጫ እስከ አዲስ አበባ ዩኒቨርሲቲ ከዚያም እስከ አሜሪካ በተደረገው የምረቃ በዓል አጃቢዎችና አስፈጻሚዎች እንዲሁም አማካሪዎች የሆኑት ቀደምት አንጀኞችና ብአዴኖች መሆናቸው አይካድም። እነዚህ ሁሉ ተግባራት የሚያረጋግጡት እውነታ ለዘመናዊ አንጀኞች በአደባባይ መውጣት ቅድመ ቀስቀሳና የዝግጅት ስራዎች መሆናቸውን ነው። አንጀኞች ያሉባልታ ኢላማዎቻቸው ጠንካራ የሚባሉ የኢህአፓ አመራሮችና አባላት ናቸው።
ይህንን እውነታ በሁለቱም አንጃዎች ተግባር አረጋግጦታል። የቀደምት የሰራዊቱ አንጀኞች የፈጠራ ውንጀላና አሉባልታ ኢላማቸው የሰራዊቱ ኮሚሳር የነበረው ጸጋዬ ደብተራው ነበር። ተጨባጭ እውነታው ግን አንጀኞች በጸጋዬ ደብተራው ላይ የነዟቸው አሉባልታዎች ከጸጋዬ ደብተራው መሰረታዊ ባህሪያት ጋር የማይገናኙ መሆናቸው ነበር። የዘመኑ አንጀኞች ጸጋዬ ደብተራውን ጀግናችን ነው ይሉታል። የትግል ጽናት ሞዴላችን ነበርም ብለውታል። በሌላ በኩል የዘመኑ አንጀኞች ልክ እንደ ቀድሞዎቹ በትግል ጽናታቸውና በሚታወቁ ጠንካራ አመራሮች ላይ አነጣጥረዋል። ኢህአፓን ለመግደል መሰረቱን ለማፍረስ ምሰሶውን መንቀል ኢላማቸው መሆኑን ያረጋግጥልናል። የኢህአፓ የሁለቱም ዘመን አንጀኞች በፖለቲካ ስልጣን ላይ የተዛባ አመለካከት አላቸው። ኢህአፓ የፖለቲካ ስልጣን ሲል የህዝብ የስልጣን ምንጭነት የሚያረጋግጥበት ስልጣን ማለቱ ነው። ኢህአፓ ስልጣን ሲል የፖለቲካ ዓላማ ማስፈጸሚያ መሳሪያ መሆኑን ነው። የሁለቱም ዘመን አንጀኞች ስልጣን ሲሉ የነሱን ከስልጣን ወንበር ላይ መቀመጥን እንጂ ስልጣን የዓላማ ማስፈጸሚያ ወይም የህዝብ ሉዓላዊነት ማረጋገጫ መሆኑን የካዱ ናቸው። ቀደምቶቹ ከደርግ እንደራደር ሲሉ በደርግ መሾምን እንጂ የኢትዮጵያን ህዝብ የስልጣን ባለቤትን ለማድረግ እንደማይቻል የተሰወረ ሆኖባቸው አይደለም። ዘመነኞቹም ቢሆኑ ለኢህአፓና ለኢትዮጵያ ጠላቶች መንበርከክ ለሹመት እንጂ ለህዝብ ስልጣን ባለቤትነት እንዳልሆነ ለመረዳት ብዥታ ሊኖር አይችልም። በቀደምት አንጀኞች ውስጥ አካባቢዊነትና የዘረኝነት ስሜት በጥቂት የሰራዊት አባላት ውስጥ ቢንጸባረቅም በገሃድ አደባባይ ወጥቶ ለመቀስቀሻነት አልዋልም ነበር። የዘመኑ አንጀኞች ግን የዘረኝነትና የአካባቢያዊነት ጽንፈኛ አቋም መያዛቸው በገሃድ ታይቷል። ይህ ደግሞ አሳዛኝ ብቻ ሳይሆን አሳፋሪም ነው። እውን እነዚህ የኢህአፓ ልጆች ነበሩን? እውን ከነዚህ ጋር አብረን ቆይተናልን? ወዘተ የሚሉ አሳዛኝና አሳፋሪ እንዲሁም ትውስታዎችንና መቆጨቶችን መለስ ብለን እንድናሰላስል አስገድዶናል። የቀድሞ አንጀኞቻችን ከገዳዮቻችን ጨፍጫፊዎቻችን ጋር እንደነበሩና እንደወገኑ ሁሉ ዘመነኞቹም ከደርግ ኢሰፓ እስከ ወያኔ በአዴን ደጃፍ ድረስ እጅና እግራቸውን ዘርግተዋል። የኢትዮጵያ ሕዝብ ዛሬ በውል ሊረዳው የሚገባው ጉዳይ አንድ ትውልድ ሙሉ ከጨፈጨፈ ደርግ ኢሰፓዎች ሀገር ካፈራረሱ ወያኔ በአዴኖች ጋር ማበርና መሞዳሞድ ሞራላዊ አለመሆኑን ነው። ቀደምት አንጀኞች በኢህአፓና አባላቱ ላይ ዘርፈ ብዙ ጉዳቶችን አድርሰዋል። ጓዶቻችንን አስገድለዋል፣ አሳስረዋል። ንብረታችንን ዘርፈዋል፣ አዘርፈዋል። መዋቅሮቻችንን አስመትተዋል፣ ምስጢሮቻችንን ለጠላት አሳልፈው ሰጥተዋል። የዘመኑ አንጀኞች ደግሞ የእኛነታችን መለያ የሆነ ስማችንን ዘርፈዋል። ኢህአፓ የኢትዮጵያዊነታችን፣ የህዝባዊነታችን፣ የዴሞክራሲያዊነታችን የትግል ጽናትና የውርስ ሀብታችን ነው። ኢትዮጵያንና ህዝቧን ከውስጥና ከውጭ ጠላቶቿ የምንከላከልበት መሳሪያችን ነው። ምድራዊ የትግል ጽላታችን ነው። ከዚህ ላይ የዘመኑ አንጀኞች መረዳት የሚገባቸው ነገር ቢኖር ከኢህአፓ መውጣት መብታቸው ነው። መደራጀትም እንደዚያው። በራስ ስም ተደራጅቶ ኢህአፓንም መታገል መብታቸው ነው። ኢህአፓዎችም እነዚህን መብቶቻችሁን ያከብራሉ። በስማችን ግን ፍጹም አንደራደርም። ኢህአፓ የአባላቱና የኢትዮጵያ ህዝብ ቅርስና ሀብታችን ነውና። በኢህአፓ ውስጥ አንጀኞች የተነሱባቸው ወቅቶችና የመረጧቸው ጊዜያቶችም ተመሳሳይነት ስላላቸው እነሱንም ዘወር ብሎ በመገምገም ከዛሬዎቹ ጋር ማነጻጸር ትምህርታዊነቱ የጎላ ነው። የኢህአፓ አንጀኞች ለመነሻነት ሁለት የተለያዩ ወቅቶችን መርጠዋል። የመጀመሪያው መነሻ ወቅታቸው በቀደምቶቹም ሆነ ለዘመናዊዎቹ የኢህአፓ ጠላቶች የከፋ ጉዳት ሊያደርሱበት ሲነሱ ለአንጀኞቹ ምቹ መነሻ ወቅት ስለሚሆንላቸው መርጠውታል። የ1969 ዓመተ ምህረት ብርሃነ መስቀልና ጌታቸው ማሩ የመሩት የአንጃ ቡድን
መቼ ተነሳ ብለን ስንጠይቅ መስከረም 2 ቀን 1969 ዓ.ም ወታደራዊው ደርግና መኢሶኖች በኢህአፓ ላይ የነጻ እርምጃ አዋጅ በታወጀበት ማግስት ነበር። የሰራዊቱ አንጀኞችም በብዙሃኑ የሰራዊት አባላት በትግራይ ምድር ብልዳሳ ላይ በተደረገ ስብሰባ በሐሳብ ከተመቱ በኋላ እንደገና አንገታቸውን ያቀኑት ኢህአሰን ለመደምሰስና ለማጥፋት ወያኔ ሻዕቢያና ደርግ የተቀናጀ ዘመቻ በከፈቱበት ወቅት ነበር። ሁለተኛው የመነሻ ወቅታቸው ደግሞ ኢህአፓ ትግሉን አንድ እርምጃ ወደፊት ሊያራምድ የሚችል ውጥን ሲዘረጋ የመሆኑ ጉዳይ ከበለሳው አንጃ አነሳስ ጋር ማዛመድ ይቻላል። እንግዲህ አንጀኞች መጀመሪያ መነሻ ወቅታቸው በቀጥታም ሆነ በተዘዋዋሪ ከኢህአፓ ጠላቶች ጋር በመሞዳሞድና የጋራ ጥቃቱ ተባባሪ በመሆን ሲሆን ሁለተኛው ደግሞ የትግል ዕቅድና አቅጣጫ ስኬትን ለማደናቀፍ መሆኑ ነው። ከዚህ ላይ መረዳት የምንችለው አንጀኞች ከእናት ድርጅት ጠላቶች ጋር ተጋብተው ጽንስ ተሸክመው የሚነሱ መሆናቸውን ነው። የዘመኑ አንጀኞችም አነሳስ ከቀድሞዎቹ የተለየ አይደለም። በአንድ በኩል ወያኔ በውስጥ ሽኩቻና በውጫዊ ተጽዕኖ ተወጥሮ ባለበት ወቅት፣ በሌላ በኩል ደግሞ ኢህአፓ በሀገር ውስጥም ሆነ በውጭ አቅሙ የፈቀደውን ሁሉ እያደረገ የኢትዮጵያን ሕዝብ ትግል ወደፊት ፈቀቅ ሲል መነሳታቸው ጊዜ ምርጫቸውም ሆነ ተግባራቸው ከቀድሞዎቹ ጋር ያመሳስላቸዋል። በመጨረሻም አንጀኞቹም ሆኑ ተባባሪዎቻቸው ኢህአፓን ከትግሉ የሚያደናቅፈው መሰናክል ቢበዛም ከዓላማው ስኬት ግን የሚያግደው ነገር እንደማይኖር ነው። ኢህአፓ ትናንትም አልተከፋፈለም፣ ዛሬም አይከፋፈልም። የትግል አሜከላዎቹን እያስወገደ እንደ ትናንቱ ትግሉን በጽናት ይቀጥላል። ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርህን አሳየው 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 ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየው 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 ግንባርህን አሳየው